ይኸው አለምዬ፣ እዛ ገብተን ደግሞ ማልቀስ የለም። እሺ? ኧረ አላለቅስም። ለተሽ ነው ማንን ናቲና ቂጥቂጥ ስር የሚከተለው ምን አስነክተሽ ነው እንዴ? ምን አገባሽ? ወይቺ ጣቱ ነው። ምን ነው እናቴ? እና እኔና መቼ አስገደድኩሽ ታዲያ? ሲጀመር ራስሽ አይደል ለምነሽኝ የመጣሽው? በህልሜ እንደዚህ ካደረገኝ እና ማን አለኝና ከማን ጋር ሆናለሁ? ዛሬም አልለቀቀም ኩርፊያው። ባኮርፍ ባላኮርፍ ምን ሊረባኝ? ልቤ ሸርተት አለ። ገናው ሩቅ አይደለምሽ። አረው በእናትህ ከተቻለ ከዚህ በላይ የሚፍጠንልኝ ምሳ ልጋብዝሽ? ደስ ይለኛል። ምን ልጋብዝሽ? ዶናት ምሳ። በስፒድ ምክንያት ሁሉ ነገር መስቀልቅል ወጥቷል። የሰኒ እህት እዚህ ጋር እንቅልፋታ ትገኛለች። ስለቷ የናውም እናት ደግሞ እንዲሁም እነምሩ በሰኒ ምክንያት ቤታቸው ሰላም ወጥቷል። በሌላ በኩል ደግሞ የብርቄ ነገር ነው። የብርቄ ነገር እንግዲህ በገጠሩም በከተማውም እያስጨነቀ ይገኛል። በዚህ በኩል ኪራ አረ ወደ ሊሄድላችሁ እያለ ይገኛል። በእሷና በቲና ምክንያት ገጠር ደግሞ የት ናት ያለችው ሚስቴ እያለ እነ ጽናት ያውቃሉ በማለት እንግዲህ በዛብህ መለስ ቀለስ እያለ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ዛሬ ደግሞ ጽናት ድራማ ክፍል 179 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። እንቡጧ የናቲ ጓደኛ ማለት ነው ቅዱስን ካሰለችው በኋላ ዛሬ ደግሞ ወደ እነ ኪራ ቤት ጎራ ብለዋል። እነ ኪራ ቤት ግን እያሰበችውና የአለመችው ነገር አልገጠማትም። ቲናና ብርቄ ስለነበሩ እዛ የነበሩት ቆይ አንቺ ናቲን ምን አደርገሽው ነው በማለት ነበረ እየጠየቀቻት እንቡጥ ቲናም እንግዲህ ምን ይመለከትሻል አንቺ የፈለኩትን ነገር ባደርገው በማለት ነበር የተናገረ። ግን ይቺ ማናት ብላ እንግዲህ ብርቄ ስትጠይቅ የልጆች አባት ውሽማ ናት በማለት ነው። ጭራሽ አይኗን በጨው አጥባ ቤት ድረስ መጣሽ ብትላትም ዝም በይ አንቺ ደግሞ ባላገር ብላ ስትሰድባት ነበር። እንግዲህ ብርቄ ብድግ በማለት ያለ ሌላ አቅሟን አውጥታ ልደበድባት የቻለችው አረ ቲና አስጤኝ እንጂ ያለች እንቡጥ ስትል ቲናም እንግዲህ በስተመጨረሻ ገላግላታለች። በዚህም እንግዲህ እጅግ በጣም ተበሳጭታ ናቲ ሲመጣ ወደ ውጭ ነበረ ቶሎ ሊሄድ ብላ እየሄደችው። እንግዲህ እንደሄዱም አሁንም ዳግም ወደ ቅዱስ ቤት ነበረ ያመሩት። ልክ በሩን ከፈት ሲያደርገው እነሱ ነበረ እያየውና መልሶ ዘግቶባቸው ነበረ። ለምንድነው ግን ማተውኝ? ለምንድነው ግን ራሷ ቤት ይዛ ማትሄደው በማለት ነበረ እየነገረው። ነገር ግን አሁን እኮ ጥሩ ስሜት ላይ አይደለችም፣ አያት ፊቷን አታሳዝንም እያለ ነበር እንግዲህ እናቴም ሲያባብል የነበረው። በስተመጨረሻም ግን ግቡ እሺ እንዳትቆዩ በማለት ቤት ይገባሉ። ትንሽም እንደቆዩ ነበረ አበባ መጥቷል በማለት እንግዲህ የተደወለላትና ተነስተው የሄዱት። ወይ አንተ ሰውዬ የዘዋይን አበባ ቦታ እንደው ላንተ ያድርገው በማለት ነበር እንግዲህ ለአበባ ብሎ ለደወለ ሰው ምኞቱን የገለጸው ቅዱስ እንግዲህ በራሱ ቤት በቃ ሰላሙን እያጣ ይገኛል። ናቲ ደግሞ አሁንም ከስተቱ አይማርም፣ እየተከተለችው እያስከተላት ይመጣል። እሷም ደግሞ እንደዚህ ተመነጫጭቃ በራሷ ቤት እያላት የራሷ ሁሉ ነገር እያላት እንደዚህ በሰው ቤት መገጠጥ ደግሞ እጅግ ከባድ ነው። እሷም ያው እኔ እኮ ልቀርባችሁ እየፈለኩ ነው፣ ጓደኛ ላረጋችሁ እየፈለኩ ነው እንጂ ሌላ ነገር አይደለም፣ እኔ የዋህነቴ ምንም አልጠቀመኝም በቃ እያለች ትገኛለች። የብርቄ ከለከለት እንግዲህ እየጠፋች መቅረቷ አሁን ላይ በዛብን እያሳስበው ይገኛል። የት ሄደች እያለ እንግዲህ ለተሰማም እያዋየዋል። ተሰማ ግን እጅግ አዝኖ በቃ እየፈለጋት እየጠየቀ ይገኛል። የት ሄዳ ይሆን እያለም እያሰበም ይገኛል። የት ሄዳ ይሆን? ምናልባት ግን እነ ጽናት የሚያውቁ ይመስለኛል በማለት ነበር የጠየቀው። እንኳን እነሱ እኛ ራሱ ፈልገን አተናት፣ እነሱ ደግሞ ከየት ያገኟታል ብለህ ታስባለህ?
እና የት ሄደች ይባላል። መሬት ተሰንጥቀው አጥቻት እያለ እንግዲህ በዛብህ ትንቱን እያለ ይገኛል። እንግዲህ ፍለጋ ላይ ሲሄድም እንግዲህ ዴቭን አግኝቶት ነበረ። ዴቭም አላያትም ወይ ግን አንተ በማለት ጠይቆት ነበረ። ዴቭ ምን የተለያት እችላለሁ በማለት ነበር የመለሰላየ። አሁን እኮ ተንከባክባ አለመያዝክ ነው እንደዚህ ሊያስኬዳት እየቻለው በማለትም እንግዲህ ዴቭ ነግሮት ነበረ። እሱም ምን ጎደላትና ነው? ጎተራው ሙሉ ነው፣ ሁሉ ነገር በእጇ ነው። ምን ጎደላትና ምን አሳጣኋትና ይላል። አየህ ጎተራ ሙሉ መሆን ሚስትን ደስተኛ ያደርጋትም። ብዙ ነው ውስጡን ብዙ ነገር ይኖራል። ስለዚህ ያ ነገር ይሆናል ሊያበራት የቻለው በማለት እንግዲህ ዴቭ ይነግረዋል። በዛብህም ከዴቭ አጠገብ በንዴት ነበረ ተበሳጭቶ በፍጥነት ይሄዳው። ዴቭና ጽናት ግን በተደጋጋሚ እንግዲህ ስለ ብርቄ ሲወራ እየመጣባቸው ይገኛል። በዛብህ ሁለቴ ይዟቸው ነበረ። ብርቄ ስትሉ ሰማዋችሁ እኮ በማለትም መጨረሻ ላይ ደግሞ ጠይቋት ነበረ። ጽናት ግን እና ስለሌላ ብርቄ ነው ማውሪያ ያንተ ብርቄ ብቻ ናት እንዲ ያለችው በማለት ነበረ ቀንዱን ብላ የመለሰችለት። ይችን ብርቄ የምትባለውን ነገር ስለሰማ ግን አሁንም በድጋሚ እንትና ጋር ሄዶ ነበረ ጓደኛው ጋር ማለትም ብርቄው ሽማ ጋር ማለት ነው። እዛም ሄዶ ብርቄ ብላ ስታወራ ሰማዋት። ጽናት የምታውቅ ይመስለኛል በማለት ነግሮት ነበረ። እኔ ግን አይመስለኝም እኛ ያላወቅን እሷ እንዴት ልታውቅ ትችላለች በማለት ነው እንግዲህ ተሰማም የመለሰለት። ተሰማም እንግዲህ ጽናትን አግኝታ አውርቷት ነበረ። አግኝሻትም ወይ እንደው የምታውቂው ነገር የለም ወይ በማለት ጠይቋት ነበረ። በቃ ተውኝ ስለሷ አትጠይቁኝ እኔ አላቅም አልኳቸው። አላቅም በማለት ኮስተር ብላ ነበር እንግዲህ ተናግራው ካጠገቡ እብስ ያለችው። ጠየኩሽ እንጂ ያየሻል አልኩሽ በማለት ነበር እንግዲህ ለራሱ መልስ የሰጠው። ኪራም እንግዲህ አሁን ላይ በቃ መቼ ነው የማገባው ቀን እኮ አልደርሳለኝ እያለ ይገኛል። ጽናትን ለማግባት እጅግ በጣም የቸኮለ ይመስላል። እንዲሁም ደግሞ በቃ ጽናትን ሳገባ ለከም ማርጌ ሁሉንም አባረሬ እኔና ጽናት ብቻ መቀመጥ እንፈልገው አርአያ መሆን ነው የምፈልገው ማለት እንግዲህ እያሰበ ይገኛል። ቀኑን ያፍጠንልህ ብለናል። ናሆምንም እንግዲህ ትዳር ግን እንዴት ነው ደስ ይላል ነው እያለ እየጠየቀው ነበረ። በጣም ነው ደስ የሚለው እማዬ አባዬ እማዬ ስትል በቃ በጣም ደስ ይላል ያለው ውስጡ ያለው ነገር በቃ እያለም እንግዲህ ስለ ትዳር መልካምነት ናሆምም እየነገረው ይገኛል። ኪራም እንግዲህ ወይኔ መቼ ነው ማገባና ማይሆን እያለ ይገኛል። አስፒድም እንግዲህ በድጋሚ ወደነ ሰኒ ቤት ሄዶ ነበረ። ራኬብም የናሆም አባት ቀጥሯል። ትወጣ ስትል በሩ ላይ ተገትሮ ነበር የጠበቃት። እንግዲህ ይችን ጫማ ዛሬም ደጋግማ እያየቻት ነበረ። ምናወልቁ ነው የሚገባው ምናምን እያላት ነበረ። እግር ደረቅ ነው ዛሬም ለወጣ ስን የመጣሁ በማለት ትነግረዋለች። እንዴት ግን እዚህ መጣ ብላ ብትጠይቀውም አይ ጓደኛዬ እኮ ቀጥሮኝ ቤትሽን ሳየው ለምን ሰላም አላትም እያልኩኝ እያሰላሰልኩ ነበር ልበላት አልበላት እያልኩ በማለት እንግዲህ ቀየስ ብሎ አመልጧል። የናሆም አባት ጋር እሷ መሄዳ ነበረ። ባክሽን በቃ ምሕረት አድርጊልን ይቅርታ አድርጊላት በማለት ነበረ እየጠየቃት። ከእናቴ ሞት በላይ የእሷ የተናገረችው አማርኛ ነው እጅግ በጣም ልቤን የሰበረው በማለት እንግዲህ ተናግራለች። ራኬብም እኔ ጥፋት አለባት ብዬ አላምንም፣ ምክንያቱም እህቷ ጠፍታለች፣ የት እንዳለች አታውቅም። ናፍቃት ሰፕራይዝ ልታረጋት ብትመጣም እሷን ቤት ልታገኛት አልቻለችም። ሌላው ጭንቀትና ውጥረት ነው የጠበቃትና ለዛ ደግሞ አሁን እነሱ ሁሉም እሷ ላይ ቢፈርድባትም ነገር ግን እኔ ትክክል ነች ነው የምለው። በእርግጥ ጽዮን በዚህ እጇ ባይኖርበትም ነገር ግን ያው ስለተጣላች ብቻ የሰው ልጆች ነንና ጥርጣሬ ይፈጥርብናል። እንግዲህ በዛሬው ቀን ደግሞ ስፒድ ነው እንግዲህ እኔ ነኝ የምጠብቃት ሌሊቱን ያለው ምን ሊያረጋት ይችል ይሆን? አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ሰላም ለሀገራችን፣ ሰላም ለሕዝባችን።